እኔ ፔንቴኮስታል ስለሆንኩ አይደለም ሪያሊቲውን ስለሆንኩ ስል እነሱን እንደው በጣም ከነሱ ጋር ፍቅር እንዲይዘኝ ፈልጌ ሲሆን ፋክት ስለሆነ ነው የማወራው። እነዚህ ወንድሞች እንደዚህ እነሱ አስደግፉ ለሚያስረዱት ነገር መልስ መስጠት ካልቻልክ ልክ ናቸው። ሁልጊዜ ስለአንተ የሚያወሩት ስድብ ነው፣ የምትሳደበው ነው የሚሉክ። እንደዚህ አይነት ችግር ነው የገጠመን። አሁን ለምሳሌ ስለ ፕሮቴስታንቲዝም እያወራለት አያድዋ ድል ጊዜ ነበሩ ወይ ፕሮቴስታንቶች የሚል ሞጋች ነው ያለው። አሁን ሰሞኑ የምናየው ቪዲዮ ማለት ነው። በጣም ባይዘዌ ይከብዳል ለማስረዳት። አሁን አንድ የአድዋ ድል ጦርነት ውስጥ ጴንጤ ነበረ እንዴ ምናምን። ይህ በጣም እኔ አንዳንዴ ማስበው እኔ የተሻልኩ ነኝ ብዬ አስቤ ሳይሆን ራሳችን እንደ ኮሚኒቲ ያለንበትን ነገር ነው የሚያሳየው። እንደ ኮሚኒቲ እኛም ማለት አንድ ማህበር ስለሆንን ምንም ቢሆን በዜግነት በሀገር አንድ ስለሆነ አስተሳሰባችን ሌቭል ነው የሚያሳየው እና ምንም ለውጥ አያመጣም ነገሮች ሰዎች አምነው ከመከተላቸው ማለት ነው። አሁንም እዚህ በጸጋ ትምህርት ጉዳይ ፕሮቴስታንት የጀመረው ነው መቼ ነው አለ በ15ኛው በ16ኛው እሺ ብለን ኖረን እስከዛሬ። አሁን ሲያዩት ኦግስቲን የሚባል ሰው እያለ ፕሌጂየዝም የሚባሉ ሰዎች ታሪክ መጣ። ሲመጣ ኦግስቲን የጀመረው አለ እንዴ ዘሎ 4th ሴንቸሪ 5th ሴንቸሪ ላይ ወሰደን ደግሞ ማለት ነው። ስለዚህ የፕሮቴስታንት ትምህርት ኤርሊ ቸርች ዋቴቨር ዘ ኬዝ ኢት ኢዝ ኤርሊ ቸርች ፋዘርስ ውስጥ ነበረ ማለት ነው። አንድ ስንት ዘመን የገነባው ሙግት አፈረሰ። ከዛ በኋላ አንድ ሁለት ቀን የሆነ ቪዲዮ ሰራ። ምንድነው የተነጋገርነው? ስለሚገባ ነው። አሁን የሱን ቪዲዮዎች አጋፔ ስለጥፋቸው ምናምን ሰምቶ ምላሽ እየሰጠ እንደሆነ ስለሚገባኝ ማለት ነው። አሁን ምን አደረገ? ከኦግስቲን በፊት የነበሩ አባቶች ፍሪዊል ያስተምሩ ነበረ የሚል ሙግት ይዟል። አኮርዲንግ ቱ ሂስ አንደርስታንዲንግ የአባቶችን ስራ ማለት ነው። በእሱ አረዳድ መሰረት ኦኬ ፍሪዊል ያስተምሩ ነበረ ማለት ፍሪዊልን እሱ የሚለው አይነት ሊበርቴሪያን ፍሪዊል ፓርቲሲፔቶሪ የሆነ ፍሪዊል ማለት በቃ በየቀኑ በኋላ በደንብ እናያለን አይነት ይመስሎት ማለት ነው። ልክ እሱን ሲያል ትንሽ ሰጠ ነው። አይ እኮ ከሄሬቲካል ቲቺንግ አንጻር ነው እየተናገሩት ብለን ስንል በማግስቱ ሌላ ቪዲዮ ተለቋዩ። ያ ቪዲዮ ምንድን ነው የሚለው? የነ ካልቪን እና የነ ሉተር ምናምን የዚህ ማጅስተሪየት የፕሮቴስታንቶች በአጠቃላይ ክላሲካል ፕሮቴስታንቲዝሙ እሳቤ መነሻው በሶስተኛው በሁለተኛው ምናምን ሴንቸሪ አባቶች መልስ ከሰጡት የሄሬቲካል ትምህርት ጋር ነው አለን ማለት ነው። አሁን በፊት የኛ ሄሬሲ የጀመረው 16ኛው ክፍለ ዘመን ሲለን የነበረ ሰውዬ አሁን ደግሞ ጭራሽ ከነ ጀስቲን ማርቲን ከነ ኢራኒየስ ጋር ነበራችሁ እነሱ ራሱ ጴንጤን ወይም ፕሮቴስታንቲዝምን ሲሞግቱ አይነት ነበረ ወደ ማለት መጣ ማለት ነው። ያሳፍራል። ኦነስት ስላልሆነ ማለት ነው። ይህንን ያልኩበት ምክንያት የምንናገረውን ነገር እውነታነቱን በእግዚአብሔር ቃል በታሪክ ውስጥ ለህሊና የሚባል ነገር አለ። ህሊና የሰው ልጅ አይደለም ሶስተኛ ደረጃ ማለት ለዛ ነው ሉተር ለምሳሌ ዲናይ ላደርግ አልችልም፣ ህሊኔ ልክደው አልችልም ተው ምናምን ሲሉት ማለት ነው። የማይካድ ፋክት አለ ውስጥ የሚነግር የማትሸውደው ማለት ነው። መጽሐፍ ቅዱስ ብሎክ ማለት ህሊና የመጨረሻው መለኪያ ነው እያልኩ አይደለም። የማይገባን ነገር እውነት የሆኑ ነገሮች አሉ። አልቲሜትሊ ግን አብዛኞቹ በቅዱሳት መጽሐፍ የተጻፉ እውነታዎች ከሰው ሎጂካል አናሊሲስ ጋር የሚጋጩ አይደሉም። ሎጂካል ኮንክሉዥናቸው የሚጋጭ አይደለም። በተለይ በሪፎርምድ እና በፕሮቴስታንት ቴዎሎጂ ውስጥ አብዛኛው ስነ መለኮት ምንም እንኳን ከቅዱሳት መጽሐፍት ጋር ብንቀዳቸው ከሎጂካል ድምዳሜ ጋር አይጋጩም። ከሎጂካል ድምዳሜ በላይ ግን ሊሆኑ ይችላሉ። በታች አይሆኑም ማለት ሪዲኩል የምናደርገውን ነገር አናወራም። የሆነ ዝም ብሎ ሰውዬ ከደጅ መጥቶ እስላም የሆነ ምናምኑ መጥቶ ዝም ብሎ የሚተርበው አይነት ሎጂክ ይዘን አንመራ። አትሊስት ሎጂካሊ ኮሄረንት ይሆንና በት አባቭ ሎጂክ ግን ይሆናል። ለምሳሌ ነገረ ስላሴ ትምህርት ሎጂካሊ ኮሄረንት ነው፣ አይጋጭም። ግን ደግሞ በሎጂክ ብቻ አታስረዳውም። ኢትስ ደግሞ ሰምሃው አባቭ ሂውማን አንደርስታንዲንግ ይሆናል ማለት ነው። ይሄን ያህል ብዙ አልኩ። እንግዲህ እኔ እነዘነስኳችሁ ወንድሞች እህቶች፣ እስቲ ሰላም እንባባልና አውጥቼዋለሁ ይሄንን መጽሐፍ። በማን ነው የተጻፈው? ፕሮቴስታንት ትምህርት የተመሰረተባቸውን መሰረታዊ ግንዛቤዎች ሳይይዙ ዝም ብሎ ቁንጽል በሆነ ሀሳብ መነጋገሩ ከባድ ነው።
ግን የምተመሰረተባቸውን መሰረታዊ ሀሳቢዎች ደግሞ በአንድ ቀን በአንድ ጀንበር ዛሬውኑ ከስር ከመሰረቱ ሁሉንም ነገር ተነጋግረን የምንጨርሰው አይነትም ደግሞ አይደለም፣ ሰፊ ስለሆነ። ምን ማለት ነው? አሁን የሚቸገሩት ከወንድሞቻችን ከሚቸገሩባቸው ኮንዲሽን ልነሳና አሁን ለምሳሌ በቅዱሳት መጽሐፍት የሚያዋቸው የሂውማን ሞራል ሪስፖንሲቢሊቲ የሚፈልጉ የሰው ልጅ ተጠያቂነት የሚያካትቱ የመጽሐፍ ቅዱስ ክፍሎች አሉ። ሰው ተጠያቂ የሚሆንበት ማለት ነው። ብዙ የቅዱሳት መጽሐፍት ትምህርቶች አሉ። ማለት ሰው ለምሳሌ ዛሬ የምታመልኩትን ዛሬ ምረጡ ይላል መጽሐፍ ቅዱስ። መምረጥ ይችላል ሰው ማለት ነው። የቅዱሳት መጽሐፍት ላይ ብዙ የሚናገራቸው ክፍሎች አሉ። በቅዱሳት መጽሐፍት ውስጥ ሰው ኢሪስፖንስብል ነው አይልም፣ ወይንም ሰዎች በሚያደርጉት ውሳኔ ተጠያቂ አይደሉም የሚል ትምህርት አይደለም የጸጋ ትምህርት፣ ወይንም ጸጋ ብቻ ዶክትሪን ኦፍ ግሬስ ነው የሚባለው። አሁን ጸጋ ብቻ ስለምንለው ነው እንጂ በዋናነት እንደ ስነ መለኮት ዶክትሪን ኦፍ ግሬስ ብላችሁ ብታገኙ ታይታላችሁ በደንብ ማለት ነው። አዘሴም ታይም መጽሐፍ ቅዱስ ለዛ ነው አሁን ሰዎች እንዴት አድርገው ነው የቅዱሳት መጽሐፍትን አስተምሮት መረዳት ያለባቸው የሚለው ነገር ማሰብ የሚፈልገው ለዛ ነው። እነዚህን ጥቅሶች አንድ ሰው ይዞ ይመጣል፣ ግን ያው መጽሐፍ ማለት ነው ያው መጽሐፍ የሞራል ሪስፖንሲቢሊቲ የሚጠይቀን መጽሐፍ ሞራሊ ደግሞ አቅመ ቢስ ናችሁ ደግሞ ይለናል ራሱ ውስጥ መጽሐፉ መልሶ ማለት ነው። ሞራሊ ደግሞ ዊክንድ ናችሁ፣ የወደቀ ነው፣ የሰው ልጅ ኃጢአት ያለበት ነው፣ ባሪያ ነው፣ ራሳችሁ ምንም ልታደርግ አትችሉም ደግሞ ይለናል። ያው መጽሐፍ ይመልስና ደግሞ ይህንን ካለን በኋላ እግዚአብሔር ደግሞ በጸጋው ይረዳችኋል ይለናል። አሁን እነሱ የሚፈልጉት መጽሐፍ ቅዱስ እንዴት እንዲሆን መሰላችሁ? የሚፈልጉት መጽሐፍ ቅዱስን እንዲሆን የፈለጉት እነሱ እንዲገባቸው ማለት ነው። እነሱ ሲስተማታይዝድ የሆነው ነገር ስላልገባቸው አብዛኞቹ እንዲገባቸው መሆን ያለበት መጽሐፍ ቅዱስ ምንም የሞራል ሪስፖንሲቢሊቲ እንዳይጠይቅ። ለምን? ለእነሱ ጸጋ ብቻ ስንል የመጀመሪያ የሚሰማቸው የእነሱን ትርጉም ነው ይዞ የሚሄዱት። ምን ይላል? ጸጋ ብቻ ማለት ሰው ምንም ኃላፊነት የለበትም ማለት ነው የሚል ትርጉም ሰጥተውታል። አያችሁ፣ ይህንን ሰው ይህንን ስለሚረዳ ወዴት ይወስደዋል ማለት ነው። ጸጋ ብቻ ማለት ሰው ምንም ትርጉም አያስፈልግም የሚል ሲመጣ ይመጣል ማለት ነው። እያወራን ከከው እያለ ይመጣና ይገባና ይነግረናል። ምንድነው የሚነግረን? የመጽሐፍ ቅዱስ ክፍል ላይ ሕይወትና ሞትን በፊት አድርጌያለሁ፣ አንዱን ምረጥ ይልሃል። መምረጥ ትችላለህ? አትችልም ይላል። አሁን ሲስተማቲክ ቲዮሎጂ ዲፌንድ እያደረጉ፣ ሲስተማቲክ ቲዮሎጂ ማለት በደንብ የተዋቀረ ስልታዊ ስነ መለኮት ነው። የጸጋ ትምህርት ስልታዊ ስነ መለኮትን እያጠኑ ወይንም ለማፍረስ እየሞከሩ ግን ምንም አይነት ስልታዊ ስነ መለኮት አፕሮች የማያውቁ ለምን እንዲህ ተባለ የማይሉ እንዲህ መጽሐፍ ቅዱስ እንደዚህ እያለ ለምን እንደዚህ ይላሉ ብለው የማይጠይቁኝ መልሰው ማለት እንዴት እንዲወጥሉ ቻላችሁ? ምክንያቱም ቅዱሳት መጽሐፍት ሞራል ሪስፖንሲቢሊቲ እየጠየቀ ምረጥ እያለ ያው መጽሐፍ እላለሁ። እኔ ደግሞ መልሼ ሲስተማታይዝ ቅዱሳት መጽሐፍትን በደንብ ዲቴል ስታጠናቸው ወደዚህ ኮንክሉዥን ስለሚደርሱ ማለት ያው መጽሐፍ እኮ ደግሞ መልሶ ምንም ማድረግ አትችልም፣ ኢናቢሊቲ አለብህ፣ መዳን አለብህ፣ መዳን እንድትችል ምረጥ የሚል ይኸው መጽሐፍ ይመልስና ምን ይላል? ምሕረት ለወደደ ከሚሮጥ አይደለም ይላል። ሴም ቲንግ ደግሞ ምን ያደርጋል መሰላችሁ? መጽሐፍ ቅዱስ የማትችለውን ነገር እግዚአብሔር እሰራዋለሁ። አሁን ሕዝቅኤል 36 ላይ ሄዳችሁ ላንብብላችሁ። ሕዝቅኤል 36 ሳነበው 26 አካባቢ ላይ ታገኙታላችሁ። እንደዚህ ይላል፣ አዲስን ልብ እሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋ ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አኖራለሁ፣ በትእዛዜ አስሄዳችኋለሁ፣
ፍርዴን ትጠብቃላችሁ ታደርጉማላችሁ፣ በትእዛዜ አስኬዳችኋለሁ ይላል ራሱ እግዚአብሔር። የሆነ ቦታ ላይ ስትሄዱ ደግሞ ለፈለጉኝ አልተገኘሁም ይላል ራሱ እግዚአብሔር። የሆነ ቦታ ላይ ፈልጉኝ ይላል። ኤርሚያስ ላይ ብትሄዱና ብታነቡ ፈልጉኝ ሹኝ ይላል። ኢሳያስ ላይ ስትሄዱ ደግሞ ላልፈለጉኝ ላልጠሩኝ ተገኘሁላቸው ይላል። እንደ እግዚአብሔር እርስ በራሱ ይጋጫል? ቅዱሳት መጽሐፍት እርስ በርሳቸው ይጋጫሉ ማለት ነው? አይደለም። ስለሚጋጩ ሳይሆን እኛ ለቅዱሳት መጽሐፍት እንዲናገሩ ድል ስላልሰጠናቸው፣ የእግዚአብሔር ቃል እንዲናገርን ስላልፈቀድን፣ የእግዚአብሔርን ሐሳብ ማግኘት ስላልፈለግን። ሕግ ፐርፌክትሊ ጥያቄ ይጠይቃል። ለምሳሌ ሕግ ፐርፌክት ነው ታውቃላችሁ አይደል? በቅዱሳት መጽሐፍት ሕግ ፐርፌክት ነው። ፐርፌክት ማለት ኦብሊጌሽን የሚጠይቀን ፍጹም ጥያቄ ነው። አትግደል፣ አታመንዝር፣ አትስረቅ ብሎ ስላለህ አለመመንዘር፣ አለመስረቅ፣ አለመግደል እችላለሁ ማለት ነው ብለህ ካሰብክ ለዛ ነው ፕሌጂየስ ምንል። ፕሌጂየስ እንደዚህ አይነት ነው። የፕሌጂየዝኒዝም ችግር ይሄ ነው። ፕሌጂየስ ኢፍ ዘ ባይብል አስክስ ሰምቲንግ ስለጠየቀ ትችላለህ ብሎ ነው እግዚአብሔር አስዩም ያደረገው ብሎ ነው ዝም ብሎ ጸጋ አይወድ። የእግዚአብሔር ስታንዳርድ ዝቅ መደረግ አለበት እሱ እንዲገባው ማለት ነው። የእግዚአብሔር መልክ ዝቅ ምን አይደረግ፣ የእግዚአብሔር መልክ ዝቅ አይደረግ። እግዚአብሔር እየጠየቀን ያለው ጥያቄ ዝቅ አይደረግልን። ፍትህ ከሆነ ቀጥተኛ እግዚአብሔር የሚጠይቀው የጽድቁ ደረጃ ልክ ነው የምትጠይቀው። ግን ችግሩ ምንድን ነው? እግዚአብሔር የጠየቀውን ጥያቄ መመለስ የቻለ ሰው አለ ወይ ነው። እነ ጳውሎስ እኮ ይህንን ነው እንደ አርጊመንት የሚያቀርቡት። የሚታይ ነው የእግዚአብሔር መልክ የሚታይ ነው። ሕግ ሰጥቷል፣ ሕግ የሰሩትም ሕግን ተላልፏል። ስለዚህ ሁሉም ኃጢአትን ሰርተዋል፣ አንድስ እንኳን እግዚአብሔርን የሚፈልግ የለም ብሎ ጳውሎስ የዘጋው የእግዚአብሔርን ሕግ አሳንሶ ካፔቢሊቲን የእኛን ካፔቢሊቲ ለመጨመሩ አይደለም። የመጀመሪያው ስህተታችሁ ይሄ ነው። ከእነዚህ ሰዎች ጋር ለመወያየት በጣም ከባድ የሚያደርገው ምንድን ነው ብላችሁ ከጠየቃችሁ ግሬስ የሚለውን ነገር ቴስት አድርገውታሉ የሚለው ጥያቄ ስለሚመጣብኝ ነው። ግሬስ ቴስት ማድረግ የሚታወቀው አንተ ከኃጢአት ባርነት የወጣ ሰው ስትሆን፣ በራስ የምትተማመን እግዚአብሔርን ነገር ራስ እንደምታደርግ እያሰብክ በጣም አስቸጋሪ ትምህርት ነው የሚሆንባቸው፣ እንኳን ለነሱ ለሌላም ሰው ማለት ነው። የመጀመሪያው መሰረታዊ ነገር ይህ ነው። የቅዱሳት መጽሐፍ ጥቅሶች ዝም ብሎ ቡጭቅ ተደርገው አይነበቡም። አውድ አላቸው፣ ታሪካዊ ሀሳብ አላቸው፣ ስነ አፈታት ሕግ አለ። በሌላ የቅዱሳት መጽሐፍት ክፍል ይፈታሉ። እንዴ የምታመልኩትን ዛሬ ምረጡ ኢሳያስ ላይ፣ ጳውሎስ ደግሞ እግዚአብሔርን የሚፈልግ አንዳችስ እንኳን የለም ይላል። አንድም እግዚአብሔር ነን ማንም እግዚአብሔር ሁሉም ኃጢአትን ሰርተዋል ይላል። ኢዮብን የመሰለ ጻድቅ ሰው አልነበረም ይላል መጽሐፍ ቅዱስ። በአዲስ ኪዳን ደግሞ ጻድቅ አንድስ እንኳን የለም ይላል። እነዚህን እንዴት ነው ማስታርቀው ብሎ ሰው ካልሞኖ እግዚአብሔርን መጠበቅና መማር አለበት። እኛ እንደዛ ነው የምናስበው። ሰፊ ነው። ጸጋን ስናስብ ከውድቀት ጋር እናገናኘዋለን፣ ከሕግ ጋር እናገናኘዋለን፣ ከኪዳን ጋር እናገናኘዋለን፣ ከእግዚአብሔር ችሎታ ጋር እናገናኘዋለን፣ ከእኛ ማለመቻል ጋር እናገናኘዋለን። ዝም ብሎ በአየር ላይ ተነስቶ የሆነ ጥቅስ ይዞ መጥቶ ከውሃና ከእሳት ምረጥ የሚል ጥቅስ አለ፣ ስለዚህ መምረጥ እችላለሁ አልችልም ማለት ነው ለሚለኝ ሰው መልስ ለመስጠት በጣም ካቦ ትልቅ ገደል ውስጥ ምንድን ጥሎ ለመጎተት ያህል ጥረት ነው የሚሰማው። እውነቴን ይሄ በንቀት ሳይሆን የምነግራችሁ ሬዲ አይደለም። በቃ ኮንሰፕቱን ፕሮፐርሊ ለመረዳት ሜንታሊም በእንትንም ደረጃ ሬዲ አይደለም። ለዛ ነው አሁን ለእኛ ስናገር እዚህ ጋር የምናገረውን ሀሳብ የምናገረው አብዛኞቻችሁ በዚህ ደረጃ የማድመጥ አቅም ካላችሁ ክርስቲያኖች ስለሆናችሁ ብዬ ስለማስብ፣ ስለዚህ ይችላሉ ለሁሉም ትምህርት መጽሐፍ ቅዱስን ቦጫጭቆ መጥቶ ሚኒንግ ማሳጣት ይቻላል። ግን ያ አይደለም። ለዛ ነው ቶታል ዲፕራይቪቲ እንላለን። ቶታል ዲፕራይቪቲን ዲፋይን እናደርገዋለን። ከዛ ተነስተን ነው
የሰውን ኮንዲሽን የምናወራው። ከዛ በኋላ የእግዚአብሔርን ዲማንድ እናነሳለን። ከእግዚአብሔር ዲማንድ በኋላ ወይም የሚፈልገው የእግዚአብሔርን ጽድቅ ደረጃ ስታንዳርድ እናወራለን። ደረጃውን አለማድረጋችን ታይቷል። አዎ በህግ ታይቷል። አንድ ሰው ህግ ባለመፈጸም ከክርስቶስ ውጭ ሁሉም ኃጢአትን በማድረግ የሰው ኮንዲሽን እናወራለን። የሰው ኮንዲሽን ኢየሱስ ክርስቶስን ሲገልጠው ሰው ይላል መጽሐፍ ቅዱስ፣ ኢየሱስ ክርስቶስ እንደኛ በሁሉ ሰው ነው። ከምን በስተቀር ይላል? ከኃጢአት በስተቀር። ኃጢአት የሰው ኮንዲሽን ውስጥ የተጠናወተው ሪያሊቲ ነው። ኃጢአትን አሱም ያላደረገ መጣው ጊዜ ኃጢአትን አሱም ያላደረገ የነገድነት ትምህርት በሰፊው ልንዘረጋቸው ውድቀትን ስንናገር፣ ስለዚህ አስገድዷቸው ነው የሚያምኑት ይላል መጥቶ ማለት ነው። ገና ነው በቃ መልሱ። እኔ መመለስም ማስረዳትም አንችልም ለማለት ነው፣ ለመግቢያ ያክል ማለት ነው። የጸጋ ትምህርትን እንደዛ ነው ማሰብ ያለብን። ስለ ፕሌጂየስ ሰሚ ፕሌጂያኒዝም እና ሰሚ ኦግስቲኒያን አንዳንድ ነገር ልበል። ሀሳቤን አግኝቻችሁታል ብዬ አስባለሁ፣ በኮሜንትም በምንም። እና በጣም ሃይሊ ሲስተማታይዝድ ነው፣ በጣም ሃይሊ ኢንተርሪሌትድ የሆነ ትምህርት ነው። ፈቃድ የሚባለው ነገር ዝም ብሎ በመሰረቱ በእነሱ ትምህርት ፈቃድ በዚህ ደረጃ የተተነተነ አይደለም። ፈቃድ ሲሉ ምንድን ነው የሚያስቡት? ለምሳሌ ኢስተርን ኦርቶዶክሶችን ብትመለከቱ በእግዚአብሔር ፊት ስለሚኖር አንድ ጊዜ ስለመፍቀድ በህይወትህ ከኃጢአት ስለመውጣት ምናምን ሳይሆን ፈቃደኝነት አይነት ነገር ነው። ፈቃደኝነት ስል ለፓርቲሲፔሽን ማለት ነው። በፈቃድ ሁሌ የሄድክ እየጸለይክ በፈቃድ ክርስትናን የምትኖረው ነው እንጂ እንደኛ በመጀመሪያ ደረጃ ፕሮብሌሙን ራሱ ያውቁታሉ። እኛ የፈቃድን ችግር ስናወራ ስለ ሞራል ኢኔቢሊቲ ነው የምናወራው። ሞራል ኢኔቢሊቲ የሚል ኮንሰፕት አለ ወይ? ሞራል የሚለውስ ኮንሰፕት በራሱ አለ ብለህ ታምናለህ? ኢስተርን ውስጥ የለም። ለምሳሌ ሞራል የሚነሳ ሁልጊዜ ከወደቀው ባህሪ ነው ብለው ነው የሚያስቡት። በራሱ ኤግዚስት የሚያደርግ እውነታ ነው ብለው ያስቡ። ስለዚህ እንዲህ አይነት ሰፊ የሆነ የኃጢአት ግንዛቤ ችግርም አለ። ማለት የኃጢአት ግንዛቤ ችግር ማለት ኃጢአትን በተመለከተ ያላቸው ትምህርት ጠባብ ነው። የእኛ አኮሞዴት ያደርገዋል፣ የእነሱንም ይጨምርና ከዛ ግን ያለፈ ግንዛቤ አለ በዌስት ቴዎሎጂ ውስጥ። እነሱን ሁሉ ከግንዛቤ መክተት ስለሚያስፈልግ ዛሬውኑ እነዚህን ሁሉ አንጨርስም፣ ግን እንደ ሀሳብ ልንገራችሁ። ፕሌጂያኒዝም ማለት በፍጹም የእግዚአብሔር ጸጋ አያስፈልገኝም የእግዚአብሔርን ነገር ለማድረግ ብሎ እንደማመን ማለት ነው። ለምሳሌ ስለሱ የተጻፈውን አንድ ነገር ላንብብላችሁ። ሲንስ ማን ኢዝ ኖት ኢንፌክትድ ባይ ዘ ጊልት ኦር ኮራፕሽን ኦፍ አዳምስ ሲን ኤንድ ኮንሲኩዌንትሊ ማንስ ዊል ሪቴን ኢትስ አቢሊቲ ቱ ቹዝ ጉድ ኦር ኢቪል ኢኳሊ አስ አሲስቲንግ ግሬስ ላክስ ነሰሲቲ ፎር ፕሌጂየስ ዘ ዊል ኢዝ ኖት ፍሪ ኢፍ ኢት ኢዝ ኢን ኒድ ኦፍ ጋድስ ሄልፕ። ለፕሌጂየስ ማለት ነው የእግዚአብሔር ጸጋ ካስፈለገ ሰው ነፃ አይደለም ብሎ ነው የሚያስበው። በደም ስሙ። እግዚአብሔር ጸጋውን ራሱ ከሰጠክ ነፃ አይደለህም ብሎ ነው የሚያስበው። ፕሌጂያኒዝም ይሄ ነው። በቃ ኤክስትሪም ነው፣ ሂውማኒስቲክ ነው። ምን ብሎ ነው የሚያስበው? የእግዚአብሔር ጸጋ አያስፈልግም ብለህ እንደማመን ማለት ነው። ማድረግ ትችላለህ። ቅድም ያልኳችሁ ነው። እግዚአብሔር አንድ ነገር ከጠየቀህ ትችላለህ ብሎ አስበዋል ብሎ ነው የሚያስበው። አትግደል ካለህ አለመግደል ትችላለህ ማለት ነው። አትስረቅ ካለህ አለመስረቅ ትችላለህ ማለት ነው። አታመንዘር ካለህ አለማመንዘር ትችላለህ ማለት ነው። ከዚህ የተነሳ የእግዚአብሔር ሕግ በራስ ማድረግ ትችላለህ ብሎ ነው የሚያስበው። ባይዘው ፕሌጂየስ የእግዚአብሔርን የሕግ ስታንዳርድ በቅዱሳት መጽሐፍት ቀጥተኛ ሆኖ መቀመጣቸው ለፕሌጂየስ ምን ሆኖ ተስታዩት? ሰዎች በቃ ማድረግ ይችላሉ ብሎ አሰበ ማለት። ስለዚህ የእግዚአብሔር ጸጋ ከረዳህ ራሱ ማለት ነው ከረዳህ ራሱ በጣም ፈቃድ ተጥሷል ብሎ ነው የሚያስበው። ይሄ ባይዘው የተማረው የት ነው ብያቸዋለሁ። ኢዝ ኤጁኬትድ ኢን አንቲዮክ የተማረ ነው። አንቲዮክ ውስጥ የተማረ ኢስተርን ቴዎሎጂ ውስጥ የተማረ በ350 ፕሌጂየስ የሚባል ሞንክ ነው።
የሚገርመው ላይፉ ደግሞ ልንገራችሁ። ላይፉ አሁን ስለ እንትኑ ነው፣ ስለ ቴዎሎጂ ስህተት እንጂ የምነግራችሁ። ላይፉ ደግሞ ብታጠኑ ስለ እሱ አንዳንድ ነገር የተነበቡ ያየሁት ላይፉ እንትን ነው። በጣም የእውነት ኮሚትድ ሆኖ የኖረ አይነት ሰው ነው። ያው እንግዲህ ጽድቅን ሰርቷል አንልም፣ ግን በቃ እንትን ነው። በምንኩስና በምናምን ጣጣ ውስጥ እግዚአብሔርን ጽድቅ ለማግኘት ዋጋ የከፈለ ሰው ነው። ያው ትምህርቱ ቢወገዝም ሰውየው መጽሐፍ ቅዱስ አይደለም። አያችሁ፣ ራሱ እግዚአብሔርን ደስ ለማሰኘት የሄደበት ርቀት የሚገርም ነው። ሰሚ ፕሌጂያኒዝም የሚባለውን ሀሳብ ትንሽ ልንገራችሁ። ሰሚ ፕሌጂያኒዝም በመሰረታዊነት ፕሌጂያኒዝም ነው። እግዚአብሔር ሕጉን ሰጠህ ማለት አትችልም ማለት አይደለም ብሎ ያስባል። ለዛ ነው እኛው እነሱን ሰሚ ፕሌጂያኒዝም ናችሁ ትሉናላችሁ። ናችሁ ነው ለእኔ ናቸው። ትችላለህ እያሉ አይደል እየተከራከሩ ነው ያሉት። ግን ጸጋም ይረዳሃል። ከፕሌጂየስ የሚለዩት ጸጋም መቀበላቸው። ጥያቄ ያለው እዚህ ጋር እስቲ እንግባባ በደንብ። ከፕሌጂየስ የሚለዩት ጸጋም መቀበላቸው። የጸጋን ኢኒሼቲቭ እያወሩ አይደለም። ጸጋ ኢኒሼት ብቻ አይደለም የሚሉት እነሱ። እኛ ኢኒሼቲቭ ስናደርገውም ነው ጸጋው የሚሰራው። ዚስ ኢዝ ሰሚ ፕሌጂያኒዝም። ይኸውልሽ ሰሚ ፕሌጂያኒዝም ኪ ወርዷ ጸጋ ስለሚንቀሳቀስ ለጸጋ የተሰጠ ምላሽ ማለት አይደለም። የፕሌጂያኒዝም ኪ እሳቤ ጸጋን እኔ መጠቀም እችላለሁ ማለት ነው። እንዳትሸወዱ። ሰሚ ኦግስቲኒያን የሚባል ሌላ አለ፣ እነግራቸዋለሁ። እሱ ምንድነው? ለምሳሌ አርሜኒያ ምናምን ላቸው ጸጋ ስለመጣ ነው እኔ መልስ የሰጡት፣ ጸጋ ባይመጣ ምንም ማድረግ አልችልም የሚሉ አሉ። እኔ እነሱ እንደ ክርስቲያን ነው ማየው። ይሄ እንደዛ አይደለም። እኔ ስለተንቀሳቀስኩ ነው ጸጋ የተንቀሳቀሱ። ስለዚህ ወርክ ቤዝድ ነው ትምህርቱ። ይኸውላችሁ ስራን የእምነት ማሰሪያ ነው የሚያደርገው። አይ በፕሌጂየስ ቲንኪንግ ውስጥ ኦሪጂናል ሲን የለም። በመጀመሪያ ፕሌጂየስ ብላችሁ ስትነሱ ፍሪውመን ጥሩን ጥያቄ አነሳሽ። በፕሌጂየስ ትምህርት ውስጥ ኦሪጂናል ሲን የሚል ኮንሰፕት አታነሱም። ሰም ፎርም ኦፍ ሲን ልታነሱ ትችላል። ኦሪጂናል ሲን ኦግስቲኒያን ኮንሰፕት ሙሉ በዳይሬክትሊ ፕሌጂየስ ምን ያደርገዋል? ይቃወመዋል። ኦሪጂናል ሲን ምንድን ነው ምናምን የሚል ጥያቄ ካላችሁ እንሄድበታለን። ችግር የለውም። ካውንስሉ ካርቴጅ ካውንስል ላይ ከዛ ኤፌሰስ ካውንስል ላይ ምናምን ሁሉ ተወቅጧል። አሁን ጀስት ኮንሰፕቱን እንድንይዘው ነው። ኮንሰፕቱን እና ብራዘር ሶቨሪን ፓወር ግሬስ ሶቨሪን ፓወር ነህ እንዴ? ሶቨሪን ግሬስ ሆነ ስምህን የቀየርከው። ሶቨሪን ግሬስ የሚባል መናቀው ሌላ ልጅ ስዊት ጉድ። ስሙኝ አሁን እዚች ጋር በደንብ ነው ተረዱኝ። ያላችሁ ፕሌጂያኒዝም ግሬስ የለም። ጸጋ ከረዳህ ምንድና እንዳነበብኩላችሁ ፎር ፕሌጂየስ ይላል ዘ ዊል ኢዝ ኖት ፍሪ ኢፍ ኢት ኢዝ ኢን ኒድ ኦፍ ጋድስ ሄልፕ። የእግዚአብሔር ጸጋ ራሱ ካገዘው ወይንም የእግዚአብሔርን ጸጋ ካስፈለገው ፈቃድ ነፃ አይደለም ይላል ፕሌጂየስ። እንትን ብልሃል በእግዚአብሔር ከሰራ ማለት ነው። ጂሰስ ሰሚ ፕሌጂያኒዝም however Pelagianism would be condemned by the Council of Carthage may leave Ephesus though as seen in Carthage። አሁን ወንድማችን ያለ ማለት ነው ኦግስቲን doctrine of predestination and effectual grace እያለ ይቀጥላል። ከዛ ጆን ፕሌጂየስ however was not only view against Augustine battled semi Pelagianism represented by ጆን ካሲያን። ሰሚ ፕሌጂያኒዝም ጆን ካሲያንን ሞዴል ያለ ሰው አጋጥሟቸዋል ዘንድሮ እዚህ ቤት? ድምፅ እስቲ ያሰሙ ወዳጆች። እሱ ሰሚ ብለን አይደለውም አይልም። ይኸው ጆን ካሲያንን የሚወድ ሪፕሬዘንትድ ቢዮሎጂ ሰሚ ፕሌጂያኒዝም ኢዝ ሪፕሬዘንትድ ባይ ጆን ካሲያስ። ስለዚህ ይኸው እኔ አይደለም ያልኩት። ይህንን መጽሐፉን ልንገረውና ይህን ጸሐፊ ሄዶ የተቸው አድርሱለት ከቻለ ወንድማችን ማለት ነው። ያው ቪዲዮ ካገኙት እንደዛ ብሎ ከሆነ መጽሐፉን ሳልቬሽን ባይ ግሬስ የሚል መጽሐፍ ፎርዋርድድ ባይ ቶማስ አር ሸርነር ኤንድ ብሩስ ኤ ዋር ዘ ኬስ ፎር ኢፌክቹዋል ኮሊንግ ኤንድ ሪጀነሬሽን የሪፎርምድ መጽሐፍ ነው። ጸሐፊው ማቲው ባሬት ነው።
ከሱ መጽሐፍ ላይ ነው እያነበብኩ የምነግረው። ስለዚህ ጸጋ እንፈልጋለን ማለቱን ብቻ አትዩ። ጸጋ እንፈልጋለን ማለት ብቻውን በቂ ኦግስቲኒያን አያደርግ። ጸጋውን ራሱን ማንቀሳቀሰው እኔ ነኝ ማለት ነው። ሰሚ ፕሌጂያኒዝም ማለት ጸጋውን ኢንአክቲቭ ነው፣ ፓሲቭ ነው። ጸጋ እኮ ያስፈልገዋል፣ ግን እኔ ስለምሰራ ነው የሚረዳኝ ብሎ የሚያስብ ማለት ነው። ገብቷችኋል? እግዚአብሔር ስትቀርቡት የሚቀርብ ስትወዱት የሚወድ አምላክ ማለት ነው። ወዶኛልና ስለወደደን እንወደዋለን ካላችሁ እንዴት ቀድሞ እኔን ብቻ ወደደኝ ሊበላሽባቸው ነው። ገብቷችኋል? እንዴት ወዶኛልና ወደዋለሁ ካላችሁ ሊበላሽ። ስለዚህ የሰሚ ፕሌጂያኒዝም ቲንኪንግ እቺ ነች ልዩነቱ። ለዛ ነው ትናንትና ትንሽ ለመናገር ሞክሬያለሁ። ጸጋ ፕሌጂያኒዝም was not viewing Augustine but semi represented by John Cassius ሌሎችም ቪንሰንት ሎሬን ምናምን እንግዲህ ጽማቸው ፕሮናንሲዬሽን ሊሳሳት ይችላል። አርንቦስ አስዌላስ ዘ ሞንክ ምናምን እያለ ኖርዝ አፍሪካ ኤንድ ሳውዝ ጓላ ውድ ቢ post a threat to Augustinian view of grace and it is via the media between Augustine pledges. In this view, while man does not God's universal grace due to crippling effect of sin እያለ ይቀጥላል። ስለዚህ ፕሌጂያኒዝም ጋር ስትመጣ ጸጋ አያስፈልግም። ሰሚ ፕሌጂያኒዝም ጋር ስንመጣ ጸጋ ያስፈልጋል። ጸጋው ግን የሚንቀሳቀሰው አንተ ስላንቀሳቀስከው ነው። አንተ ካልተንቀሳቀስክ አይንቀሳቀስም። አክቲቭ ወይን you are active ማለት ነው። otherwise it is ምንድነው? ፓሲቭ። እሺ ወገኖች፣ ተሚ ዌልካም ብራዘር። እሺ ትክክል። እንዴት ነህ? ይቅርታ፣ ቀጥል። ማስተማርን ቀጥል። እሺ ተሚ ሰላም ልበል። ይቅርታ ፍቅሮሻ ስትችሉ እንግዲህ ይሄ ነው። ስለዚህ ጆን ካሲያን is part of semi Pelagianism. ኦኬ ሶ ፕሌጂየስ ይላችሁ ፕሌጂየስ ተውት። አሁን መፈልጋም ፓርት አገኘ ሂውማኒስቲክ ሞነርጂዝም ነው የሚያስተምረው። ሂውማኒስቲክ ሞነርጂዝም የሚባል ሰው ነው ጀምሮ የሚጨርሰው ብሎ ነው የሚያስተምረው። ኦግስቲን ዲቫይን ሞነርጂዝም። ሰሚ ፕሌጂያንስ ቶት ሂውማን ኢኒሺየትድ ሲነርጂዝም ነው የሚያስተምረው። አንተ ነህ ሄደህ የምታንቀሳቀሰው። ይሰራ ሲነርጂስቲክ ነው። እግዚአብሔር ግን ሊሰራ የሚችለው ምን ስትለው ነው? ስትቀበለው፣ አብረው ስትሆን፣ ስታምነው ምናምን እንደዚህ እግዚአብሔር ስለረዳህ የሚሆኑ ፋክቶች ሳይሆኑ ፋክቱ አንተ እግዚአብሔርን የምታሰራበት ነው የሚሆነው እና በጣም የሰው ነፃነት ላይ እሺ ወገኖች፣ ሰሚ ፕሌጂያኒዝም እንደዛ ነው ማለት ነው። ሂውመን ኢኒሺየትድ ሲነርጂዝም ከዚህ ውጭ ነው ካሉ ሌላውን የኛን እንናገራለን። ያው ስለ ፕሌጂያኒዝም ሰሚ ፕሌጂያኒዝም ወን ቪክትሪስ ኢንጓላ አዘ ሲኖድ ኦፍ አርክልስ ምናምን እያለ ሊሆን ኮንደም ባይ ሲኖድ ኦፍ ኦሬንጅ በሲኖድ ኦፍ ኦሬንጅ ተቆሙ በጌት ኦሬንጅ ዲድ ኖት ሪተርን ኮምፕሊትሊ ኦግስቲኒያኒዝም እያለ ይቀጥላል። ሙሉ ለሙሉ ደግሞ የበኋላ ኦግስቲኒያኒዝም እየሆነ ነው የሚለውን አይነት ትምህርት ኦሬንጅ በራሱ ያንን አፈርም አድርጓል ለማለት እንዳይሆን እየተጠነቀቀን ማለት ነው። ስለዚህ ይሄ ነው ቅድም ለተነሳ ሰሚ ፕሌጂያኒዝም እና ፕሌጂያኒዝም ልዩነቱ። ጸጋ መኖሩ አይደለም። በደም ስሙኝ። ጸጋ መጥቶ ስለሚነካኝ እኔ ለጸጋ መልስ መስጠት የምችል ነኝ የሚሉ ሰዎች አሉ። እንደዛ አይደለም የነሱ ጸጋ የሚሰራው እኔ ስለምሰራ ነው።
ልዩነት አለው። ይኸውልህ ግሬስ ኢኒሽቲቭ ሲነርጂዝም አለ። ግሬስ ኢኒሽቲቭ ሲነርጂዝም ኦግስቲኒያን ነው፣ ሰሚ ኦግስቲኒያን ነው የሚባለው። ሌላ ጊዜ በደንብ እናወራዋለን እሱ። ሞነርጂስቲክ ኦግስቲኒያን የሚባለው ግን ዲቫይን ሞነርጂዝም ነው። ምን ማለት ነው? በሞተ ሰው ላይ የሚደረግ የሞነርጂዝም እሱ። እኔ ባይዘው በሰሚ ኦነርጂዝም እና በሰሚ ኦግስቲኒያን መካከል መቀራረብ ይቻላል ብዬ አምናለሁ። ማለት የዳኑ ሰዎች ናቸው ምክንያቱም ጸጋው ስለ ነካኝ መልስ ሰጠው ሲል አንድ ሰው በቃ የራሱ ኮንሰፕት ነው። መልስ የሰጠበትን ኮንዲሽን እንዲህ ብሎ ማቅረቡ በቃ እየቆየ ሊያገኘው ሊገባው ይችላል ላለው በእኔ አንግል አኮርዲንግ ቱ እንደኔ ዲቫይን ሞነርጂዝም እንደሚያምን ሰው ማለት ነው። ያ ግን እንደዛ ያ ስራው ከተውከው የሚተው አምላክ እንደማለት ነው ባጭሩ። ጸጋው ኢኒሼት አላለ ማለት ጸጋው ይሰራል እኮ ይጠቀመዋል፣ ግን ስትበላው ነው። ለዛ ነው ትምህርታቸው እንደዛ። ስትጠጣው፣ ስትሄድ፣ ስትጠመቅ አስቡት። ስለ ጥምቀት ልንገራችሁ። አምነህ ትልቅ ሰው ሆነ አሁን እኔ በእነሱ ቤተክርስቲያን አምኜ ምንድነው በማመን የማገኘው ነገር ዛያቭ ነው አይዲያ። ለምን እስከ ጥምቀት እጠብቃለሁ? እኔ ነኝ አክቲቭሊ ከግሬስ ጋር ፓርቲሲፔት ማድረገው። ይሄድና ስጠመቅ ራሴን ሪጀነሬት አደርጋለሁ። ግሬስ ወርክስ እኔ ሄጄ የሚሰራ ጸጋ ማለት ነው። ይህንን ነው ሰሚ ፕሌጀ እና ሰሚ ፕሌጀንስም አትበሉኝ ማለት አይቻልም። ደግሞ በዛ ላይ ቅድም ያየሁት ቪዲዮ ይባላል። ለምን እኮ ጀነራል ስቴትመንት ነው። ዶክትሪናሊ የምትናገረውን ሰምቼ ሰሚ ፕሌጀንዝም እልሃለሁ። አይ አንተ ኦግስቲኒያን እንደምትል ማለት እና እንትን አይደለም የስድብ ቃል ሳይሆን የዚህን አስተምሮት የሚያስተምሩ ሰዎች የሪፕሬዘንት ያደርግልናል ብለን የምናስበው ቋንቋ። ግሬስ ፓርቲሲፓቶሪ ነው፣ ግን የማን ኢኒሼቲቭ ነው? ጋድስ ኢኒሼቲቭ ነው ካሉ በቃ ጌታ ኢየሱስ ይመስገን ሃሌሉያ ማለት እንችላለን ማለት ነው። ከዚህ እየቀረቡ ነው። ቢያንስ እግዚአብሔር ነው ወደ እኔ ቤት የመጣው ሙታን እያለው ያናገረኝ፣ ጸጋውን ይላክልኝ፣ የጌታ ምሕረት ነው ያዳነኝ፣ እሱ ነው መጀመሪያ የመጣው ካሉ እኛ ከዛ በኋላ እሱ ሲመጣ መልስ ሰጥቼ ነው እኔም ነኝ ደግሞ መልስ ባልሰጥ ብሄድ እምቢ ብለው ምናምን ቢሉ ለማስረዳት ይቀላል። አሁን እንደዛ አይደለም። ራሱ እግዚአብሔር አክቲቭሊ ወርክ ያደረገው በህይወቴ እኔ የመጀመሪያ ኢኒሼቲቭ ስለወሰድኩ። ለዛ ነው የሚጠይቁት ጥያቄ ና ተመላለስ፣ ግባ፣ ወደኛ ና ምናምን እንጂ ወደ ጌታ ና ምናምን የሚል የጎስፕል ኮል አይደለም የሚያደርጉት። ጎስፕል ኮል ማለት ምን መሰላችሁ? ያ ጎስፕል ኮል የምንለው አለ በወንጌል ሰዎችን መጥራት፣ ወደ ክርስቶስ መጥራትና ሰዎችን በትምህርት ወደ ቤተ ክርስቲያን መጥራት አንድ አይደለም። አሁን እኔ ወጥቼ ወደ ሙሉ ወንጌል ኑ፣ ወደ ቃለ ሕይወት ኑ፣ ቃለ ሕይወት በቃለ ሕይወት ተመላለሱ፣ ቃለ ሕይወት ግቡ፣ ቃለ ሕይወት ስትመጡ ነው የምታገኙት ጌታን፣ ቃለ ሕይወት ነው ዋናው ነገር ያለው፣ ሙሉ ወንጌል ነው፣ መሰረተ ክርስቶስ ነው ምናምን እያለን ብንሰብክ ብላችሁ አስቡ። ይሄ ወንጌል ጎስፕል ኮል አይደለም። ይሄ ዝም ብሎ የቤተ ክርስቲያን ጥሪ ነው። ጎስፕል ኮል ክራይስት ነው የሚጠራው። እግዚአብሔር ወደ ክርስቶስ እኛን የሚጠራበት የወንጌል ጥሪ ነው። ያ ኮሊንግ ምንለዋለን? የጠራቸውን አጸደቃቸው። ዘ ሞመንት ኢፍ ጋድ ኮልስ ዩ ማለት ነው። ትሩሊ እግዚአብሔር ስለሆነ የሚጠራው ማለት ነው። ይሄ ጎስፕል ኮል የሂውማን ቮይስ ብቻ አይደለም፣ ዲቫይን ኮል ነው። እግዚአብሔር ምን ይላል? ይጣራል። የጠራቸውን ምን አላቸውን ብለን እናምናለን? አጸደቃቸው ብለን እናምናለን። ሶ ኢፍ ጋድ ኮልስ ዩ ሂ ዊል ጀስቲፋይ ዩ ማለት ነው። እግዚአብሔር ከጠራህ ያጸድቃል። በዚህ ትምህርት ግን በመሰረታዊነት ጽድቅ የሚለው ትምህርት ራሱ ዝም ብሎ አለ ወይ የሚለውም ጥያቄ አለብኝ። መቼም ሁሉንም ነገር ዛሬ አንጨርሰው፣ ያው ስላነሱት እንሂድበት በሚል ነው። ሰው በዋናነት አቤኒ በዋናነት ይህንን ይመስላል። ኢፍ ዩ ሃቭ ኤኒ ኩዌስችን ጥያቄ፣ የመረዳት ጥያቄ፣ መረዳት ማለት በተናገርኩት ነገር ላይ ያልገባችሁ ሁለት ይከፍሉታል ማለት ነው። አንደኛው ዲቫይን ኤሰንስ ይላሉ፣ ሌላውን ኤነርጂያ ብለው ይከፍሉታል። እግዚአብሔርን ራሱ ባህሪያቱ እንደዚህ በሁለት ለመክፈል ይሞከራል። ሶ ኤሰንስ እና ኤነርጂያ ሲሉ ኤነርጂያ የሚባለው የሚካፈል ባህሪ ነው፣ ለሰው የሚሰጥ ማለት ነው። ኤሰንስ ግን የእግዚአብሔር ብቻ የሆነ ባህሪ ብለው ነው የሚያስቡት። ሶ
አብዛኛው ፓርቲሲፔሽን ነው የሚሉት ነገር ምንድን ነው? ይህንን ኤነርጂያ የራስ ማድረግ ማለት ነው። የእግዚአብሔርን ባህሪ መምሰል ቴዎሲስ የሚባል ይሄ ነው። እግዚአብሔርን መምሰል የሚሉት መለኮት ትሆናለህ እያሉ አይደለም። ከመለኮታዊ ግን ባህሪያት የሆኑ ባህሪያት ወስደህ ወደ ዲቲ አምላክነት ዲቪኒቲ ትመጣለህ ማለት። ስለዚህ በዚህ ፕሮሰስ ውስጥ ፍሪ ዊል ሆነ ፓርቲሲፔት ፓርቲሲፓቶር የሚለው ቃል ይሄ ነው። ፓርቲሲፔት ማድረግ ማለት ዝም ብሎ እንደኛ እንደምንለው ከክርስቶስ ጋር ያለ አንድነት ማለት አይደለም። ዩኒየን ዊዝ ክራይስት ማለት ሳይሆን ከእግዚአብሔር ጋር ባለ ግንኙነት የምትካፈለው ጸጋ ማለት ነው። በዛ ነው የሚገልጹት። ስለዚህ ይህንን እንዲሆን አንተ ሁሌ መትጋት አለብህ፣ መስራት አለብህ። ያ ደግሞ በፈቃድ የምታደርገው ነገር ነው። ኮምፕሊትሊ እኛ ከምናወራው የነፃ ፈቃድ ዌስት ውስጥ ካለ የነፃ ፈቃድ ኮንሰፕት ጋር ኮምፕሊትሊ የተራራቀ ብላችሁ አስቡ። መብራት ሄደ እንዴ ብሎ ማሰብ ማለት ነው። ስለዚህ እሱ ሌላ ጊዜ የምንመጣበት ነው። ይህንን ያህል ካልኩ በኋላ ፕሌጂያኒዝም እና ሰሚ ፕሌጂያኒዝም ግልጽ ነው ብዬ አስባለሁ ወዳጆች አይደል? በቃ ከዚህ በላይ አልደጋገምኩት። ፍሪደም ኃጢአትን አክቹዋላይዝ አድርጎታል ማለት ነው ብለን ምናምን። ነፃነት ኃጢአትን አክቹዋላይዝ አድርጎታል። እግዚአብሔር አይደለም አክቹዋላይዝ ያደረገው፣ ነፃ የሰው ፈቃድ፣ የሰው ነፃ ፈቃድ ኃጢአትን ህያው አድርጎታል። ያ ማለት ይሄ እግዚአብሔር የማያውቀው ነገር ተከስቷል እያለን ሳይሆን እግዚአብሔር እንዳይሆን ማድረግ ይችል ነበር፣ ግን አምላክ ነው፣ መብቱ ነው። ሰው በነፃነት የሚወስነው ውሳኔ የሚያመጣበት ጣጣ እንዳለ እግዚአብሔር ያውቃል። ስለሚያውቅማ አምላክ ስለሆነ አያውቅም ማለት ነው። እሺ ደግሜ ላስረዳ ከተወሳሰበ። ሰው ነፃ ፍጡር ነው ሲፈጠር። አንድ ያዙልኝ፣ በደንብ ያዙልኝ። ነፃ ማለት የፈለገውን መምረጥ የሚችል ማለት ነው። ከኃጢአት ውጭ የሆነ መልካም ነፃ ፍጡር ነው። እግዚአብሔርም ነፃ ነው። እግዚአብሔር ነፃ ብቻ አይደለም፣ በጣም ፐርፌክትሊ ጉድ ነው፣ መልካም ነው። ሂ ሃዝ ኖ ኢቭል፣ ክፋት የለበትም ነው መጽሐፍ ቅዱስ የሚለን። በክፋት አይፈተንም ይለናል። ጀስት ሂ ኢዝ ኖት ኢቭን ቴምፕትድ ባይ ኢቭል፣ ክፋትን ለማድረግ ቴምፕትድ አይሆንም። ናቹራሊ ባይ ሂዝ ኤሰንስ ናቹራሊ ጋድ ኢዝ ዘ ሞስት ጉድ ቢይንግ ነው። ቢይንግ ልበል ወይስ መቼም ቅርበሉኝ ስለ ቋንቋ። እንደዛ አይነት አምላክ ነው። አሁን ይሄ ነፃ የሆነው ሰው እግዚአብሔር ነፃ ሆኖ ኃጢአት እንዴት ሊገኝ ቻለ? ምክንያቱም ነፃ የሆነ ሰው በመተላለፉ ኃጢአት መምጣት የለበትም። ቢኮዝ ነፃነት በራሱ የኃጢአት ሚንስ መሆን አይችልም። ነፃነት ማድረጉ ለምሳሌ እግዚአብሔርን አልፈልግም ማለቱ ለምን ኃጢአት ይሆናል? ቢኮዝ ሂዝ ፍሪ እኮ ሲፈጠር ብለናል። ይሄ ኃጢአት የሆነበት ምክንያት ሰው ከሞራል ሪያሊቲዎች ውጭ አልተፈጠረም። እግዚአብሔርን መተላለፍ የሚችል እንደፈለገ መሆን የሚችል ከእግዚአብሔር መልክ ውጭ ያሉ ህጎች ማለት ከእግዚአብሔር መልክ ጋር እኩል ፓራላል የሆኑ እውነታዎች አሉ። እነዛ እውነታዎች ሪያሊቲ ይባላሉ። ሪያሊቲ ሪል ናቸው። ሪያሊዝም ለምንለው ሞራል ነገሮች ለምሳሌ አለመግደል፣ አለመስረቅ፣ አለማጥፋት ምናምን የሚባሉት ነገሮች እውነት ናቸው። የእግዚአብሔር ባህሪ ማሳያዎች ናቸው። እነዚህን አድርገህ ነፃ ነኝ ልትል አትችልም። ህግ አለ ማለት ነው። ስለዚህ ጳውሎስ ይህንን ሲገልጸው ምን ይላል? ኃጢአት በህግ ምን ይላል? ይታወቃል። ህግ የሚባል ነገር መጥቶ በመሃላችን እግዚአብሔር ይህን አታድርግ አድርግ ሲልህ የዛን ጊዜ ዛት ሞመንት ነፃነትህ በዛ ተወስኗል። የፈለግከውን ያህል ፍሪደም አለ፣ የእግዚአብሔርን ህግ ማለፍ ግን አትችልም። ዚስ ኢዝ ኖት ትሩሊ ፍሪደም አጣሁ ልትል አትችልም በዚህ ሁኔታ ውስጥ። ቢኮዝ ባይ ኔቸር እነዛ የእግዚአብሔር ህጎች ምንድን ናቸው? ሪያሊቲዎች ናቸው፣ የሚጣሱ አይደሉም። የእግዚአብሔር መልክ መገለጫዎች ናቸው። እግዚአብሔር ዝም ብሎ የፈጠራቸው አንተን ሊገዛብ የፈጠራቸው ሳይሆን ከእግዚአብሔር ማንነት ጋር ኮምፓተብል ባይ ሂዝ ኔቸር ጉድነሱ፣ ራይጀስነስ፣ ሆሊነስ የሚባሉ ነገሮች የእግዚአብሔር ባህሪያት ናቸው፣ መገለጫዎች፣ እውነታዎች ናቸው። ሰው ሲፈጠር ነፃ ነው። ነፃ ሆኖ መፈጠሩ ግን እነዚህን ሪያሊቲዎች የሚጥስና እነዚህን ሪያሊቲዎች ላይ እንደፈለገ የሚያንቦጫርቅ አይነት ነፃነት የተሰጠው አይነት ነፃ አይደለም። ስለዚህ ሪሌሽንሺፕ ፈጥሯል እግዚአብሔር ገና ሰውን ሲፈጥረው። as long as you do this you are free to live። ይህን ስታደርግ ግን ኃጢአት ነው። ሰው በነፃነት የወሰዳት የመጀመሪያው አክሽን ኃጢአትን
አክቹዋላይዝ አድርገዋለች። ኃጢአት የሚባለው ነገር ተከሰተ ማለት ነው። ሶ ይሄ ሪያሊቲ በሪል እውነት በሆኑ ሞራል ጥያቄዎች ላይ አትግደል፣ አታመንዝር በሚባሉ ለምሳሌ ነው የምላችሁ በእግዚአብሔር መልክ ላይ የተቀመጠ